ዲት እህታችን አረብ ሀገር የምትገኝ በጣም ተስፋ ስታደርግ የኖረችና እንዲሁም ባሏን አግብታ ሂዳ ለሱ ቀለብን ሆነ ማንኛውንም ነገር እየቻለች ስትኖር የነበረች ነገር ግን ስትመለስ ያጋጠማት ነገር በጣም አስደንጋጭ ነበር። ሱብሃንአላህ በጣም የሚገርም ነው። ይህንን አስገራሚ ታሪክ ሰምታችሁ እስከመጨረሻ ድረስ እንደምትጠቀሙበት እርግጠኛ ስለሆንኩኝ እንድትከታተሉኝ በአላህ ስም ጠየቅኳችሁ። እህታችን በጣም የምወደው ባል ነበረኝ፣ በጣም የማከብረውና ከሌሎች ወንዶች በላይ አርጌ የማየው ባል ነበረኝ። ለሱም ስል ወደ አረብ ሀገር ተሰደድኩኝ። የሱና የኔ ህይወት እንዲቃና ስል እኔ ደፋ ቀና ማለትን ተያያዝኩኝ። ጧትም ማታም የማስበው ስለሱና ስለኔ ህይወትና ስለሱና ስለኔ ችግሮች በጠቅላላ ነበረ። እያንዳንዷን ሰዓቴን የማባክናት በሱና በኔ ጉዳይ ላይ ቢሆን እንጂ በፍጹም ሌላ ጉዳይ በመሃል ያልከትም ነበር። ከቤተሰቦቼም ሆነ ከዘመድ አዝማድ ሁሉ እሱን አስበልጬ እዛ አረብ ሀገር ላይ በሱ ትውስታ ተስፋዬን እያመነመንኩና ጥንካሬን እያመጣው እኖራለሁ ትለናለች። ከዛ በኋላ ግን የተለያዩ ስልኮች ይደወሉብኛል። አንቺ ልጅ እባክሽ ለባልሽ አትላኪ፣ እባክሽ ስለ ባለቤትሽ የሚባለውን ነገር አዳምጪ ስሚ እያሉ ብዙ ሰዎች ይደውሉልኛል። ነገር ግን እሱ በእኔና በአንቺ መካከል ማንም ሊለየን አይችልም፣ አንቺ ማለት እኔ ማለት አንቺ ነን። ስለዚህ በፍጹም በመሃላችን ማንም ሰው ገብቶ እኛን ሊበትነንና ኒካሃችንን ሊያወርድ በፍጹም ማንም አይችልም እያለ ሁሌም እንደዚህ አይነት ተስፋ ይሰጠኛል። እባክህ ከሰዎች የምሰማው ነገር እየበዛብኝ ነው፣ እንደው ሊያጥመኢነ ቀልቢ እንዲረጋጋ እንኳን የሆነ ነገር በለኝ እባክህ፣ የሚወራው ነገር ሁሉ እውነት ነው ወይ ብዬ ጠይቀዋለሁ ትላለች። ነገር ግን በፍጹም የሚመልስልኝ መልስ ምቀኛ የሚያወራውን እየሰማሽ ከሆነ ወደፊት መቀጠል አትችይም። ስለዚህ ተስፋሽን እያመነመንሽ ሁሌም እኔን ላንቺ እንዳለውልሽ እያሰብሽ እዚህ የምገዛውን ቤትና የማስቀምጠውን ካፒታል ለአንቺን እየተጠባበቀ ስለሆነ ሁሌም ስራሽ ላይ ትኩረት እንድታደርጊ ነው የምፈልገው ይለኛል ትላለች። ያ የምትሰማው ነገር ምን እንደሆነ ጠየቅኳት። ከዛም እንዲህ አለችኝ፣ እኔማ በጣም በሚገርም ሁኔታ ሌላ ትዳር እንደያዘና በትዳር ውስጥ ሆኖ ደግሞ ልጆችንም እንደወለደ ነበር የምሰማው። ይህን ሁሉ ነገር ሰዎች ይልኩልኛል። የሩቅ ሰዎች ቢሆኑም እንደምንም እያሉ ነገሮችን እያጣሩ ይልኩልኛል። ነገር ግን እሱ በፍጹም አልረታም፣ በፍጹም ይሄ ነገር ውሸት ነው እያለ ነበር የሚያስተባብለው። በመጨረሻ ልመጣ ነው አልኩት ትለናለች። ከዛ በኋላ ይሄ ሁሉ ገንዘብ ተልኮልሃል፣ ይህን ሁሉ ገንዘብ መቼም የሆነ ቦታ ላይ እንዳዋልከው ተስፋ አደርጋለሁ። አሁን ደግሞ ህይወቴን ላዳምጥ እፈልጋለሁ፣ ራሴን ማዳምጥ እፈልጋለሁ፣ አንተ ጋር መኖር እፈልጋለሁ፣ ልጆችን መውለድና እንዲሁም ካንተ ጋር ቤተሰቦቼን ልቀላቀል እፈልጋለሁ በማለት ጠይቀዋለች። ከዛ በኋላ ብዙ አለ። ጸጥታው በጣም ይረብሽ ነበረ። ምን ነው መልስ አሰጠኝም እንዴ አልኩት። ከዛም በኋላ እባክሽ ትንሽ ብትቆይና የተወሰነ ገንዘብ ብታመጪ ብሎ ጠየቀኝ ትላለች። አይደለም ከዚህ በኋላማ ህይወቴን እያበላሸው ነው ያለሁት፣ የመውለጃ ጊዜ ራሱ እኮ ተስፋው በጣም እየመነመነ ነው ያለው፣ ስለዚህ ልመጣ ይገባል፣ ልጆችም ልወልድልህ ይገባል እያልኩኝ እኔም በፍቅር አናግረዋለሁ። ነገር ግን እሱ በጣም ጭልጥ ይላል በጸጥታው፣ በዝምታው፣ አስፈሪ የሆነ ዝምታ ውስጥ ይገባል በስልክ ላይ ሆኖ። መጨረሻ ላይ እባክህ አናግረኝ እንጂ ማናገር አትፈልግም እንዴ እኔን አናግረኝ እንጂ ያልኩኝ በተደጋጋሚ ጨቀጨቅኩት። መጨረሻ ላይ እንዲህ አለኝ፣ አንድ ህመም አለብኝ፣ ትልቅ የሆነ ህመም፣ ያንን ህመም እየታከምኩ ነው ያለሁት፣ አሁንም ብር ያስፈልገኛል፣ አንቺ የምትመጪ ከሆነ ከዚህ ህመሜ ልፈወስ አልችልም፣ ገንዘብ በጣም ያስፈልገኛል በማለት ጠየቀኝ። ከዛ በኋላ እባክህ እሺ አሁን ያለህበትን ሁኔታ ንገረኝ፣ ለምን እስካሁንስ ትደብቀኛለህ በማለት ጠየቅኩት ትላለች። ከዛም እሱ እኔማ እንዳትጨናነቅብኝ ብዬ ነው፣ አንቺ ተጨናንቀሽ እኔም እዚህ ታምሜ ማን ነው በመሃላችን ታዲያ ሊያስታምመን የሚችለው? ስለዚህ ህመሙ ከባድ ነው ተብያለሁኝ፣ አሁንም ክትትል ላይ ነው ያለሁት፣ እዚህ የሚባለው ሆስፒታል ውስጥ እየተከታተልኩ ነው ያለሁት በማለት ይነግራታል። ከዛም እሷ እዛ ሆስፒታል የምታውቀው ሰው ስለነበረ በቃ ችግር የለውም አብሽር፣ እኔ ገንዘቡን እልክልሃለሁ፣ ስራዬንም እቀጥላለሁ፣ የ2 ዓመት ኮንትራትም በዚሁ አራዝማለሁ፣ እዚሁ ቆያለሁ፣ ብር እልክልሃለሁ አብሽር በማለት በዛው ተለያየን ትለናለች። መጨረሻ ላይ እኔ የማውቀው ሰው ስለነበረ ያንን ሰው ደወልኩና እንዲህ አይነት ታማሚ መጥቷል ይዛ ሆስፒታል፣ እባክህ አፈላልግልኝ፣ ገንዘብም ቢሆን ከፍልሃለሁ እልክልሃለሁ በማለት አስቸገርኩት ትላለች። ነገር ግን እንደዛ አይነት ታማሚ የሚባል ሰው እዛ አካባቢ መጥቶ እንደማያቅ ነገራት። ሱብሃንአላህ ከዛም መጠራጠር ጀመርኩ ትላለች። ከዛ በኋላ ሰዎች የሚሉትን ለመስማት ዝግጁ ሆንኩኝ። በፊት ሳስቀይማቸው የነበሩ ሰዎች ሁሉ ርቀውኛል። እባካችሁ እናንተ የምታወሩትን ሁሉ ልሰማ አልፈልግም፣ ልሰማችሁም አልችልም፣ ምቀኛ አትሁኑ፣ የራሳችሁን ህይወት ኑሩ እያልኩኝ ብዙ ሰዎችን አስቀይሜያቸዋለሁ። እነዛን ሰዎች ይቅርታ እየጠየቅኩኝ እንደገና ያለበትን ህይወት እንደገና መጠየቅ ፈለግኩኝ። ገንዘብ እልክላቸዋለሁ ለትራንስፖርት፣ ወደዛ ሀገር እየሄዱ ያለውን ሁኔታ ሁሉ መረጃ ለኔ ማቀበል
መቀበል ጀመሩ እነዛ ሰዎች ትለናለች። ከዛ በመጨረሻም ሚስቱም ልጆቹም አንድ ላይ ተሰብስበው ፎቶ የተነሱበትን ተላከልኝ ትላለች። ሱብሃንአላህ። ከዛ ልጆቹ ቁርጥ እሱን ነው የሚመስሉት። እኔ እዚህ እማቅቃለሁ፣ እዚህ በአረብ ሀገር ውስጥ ወገቤን እየታመምኩኝና አይኔን እያጨለምኩኝ ይኖራለሁ፣ እሱ ግን በጣም በሚገርም ሁኔታ ራሱን ተክቶ እንዲሁም ሚስቱን አግብቶ እየኖረ ነው። እምልከው እኔ ነኝ ገንዘብን፣ እነሱ ናቸው የሚደሰቱበት ግን በማለት ታካፍለናለች። ከዛ